በክፋት ተሞላች የሀብት ሽሚያ ላይ ይኸው ታውቁት የለ ማን ያልተጣላ አለ? ማን ያልተኳረፈ አለ? ማን ጥርስ ያልተናከሰ አለ? ይኸው እኛ በቋፍ አይደል ያለ ነው ልንባላ። ከምን መጣ ይሄ? ለሀብት ሽሚያ። ሞትን የምትፈራው ድሃ እንዳትሆን የምትገዳደለው ለገንዘብ፣ ለሀብት፣ ለቅምጥንነት ጽኑ የሆነ ዝንባሌ ስላለህ ነው። በቃ በጣም ጠግብ፣ በጣም በሀብት ላይ በንብረት ላይ እንደዚህ የተደገፍክ ከሆንክ በጣም ቁጡ፣ አኩራፊ፣ ነዝናዛ ነው የምትሆን። በጣም ስትጠግብ ቁጣ ነው የሚል የሆነች ነገር በቃ ሆድ ያስብሳል፣ ኩርፍ ትላል። ማን አይቶኝ እቺ ጆሮ አየችኝ እያልክ ቤቱን ስትነጠው ታመሻለህ። ጨካኝ ትሆናለህ። ምክንያቱም መራብን ስለማታውቅ መርሃብ ምንድን ነው ባይ ትሆናለህ። ለሀብት ሲባል ስንት መስመር ተጥሷል፣ ስንት ወንጀል ተሰርቷል። እግዚአብሔር ተክዶ ስንት ሰው ጠንቋይ ቤት ተደፍቷል። ስንት ድሃ ተባሯል፣ ስንት ደም ፈሷል፣ ስንት ወንጀል ተፈጽሟል። ስንቱን ክዷል፣ ስንቱን ነጥቋል። ለሀብት ሲባል ለገንዘብ ከአምላኳ ጋር የማትገናኝ ነፍስ ምንኛ ምስኪን ነፍስ ናት። ወይ በጠዋት ትጠራው ወይ በማታ ትጠራው። በዚህች ምሽት እንድንመካከርበት የመረጥኩት ሐሳብ ጉዳይ የጾም መንፈሳዊነት ልትሉ ትችላላችሁ። ርዕሱን መያዝ የምትፈልጉ ቤተ ክርስቲያን የአጽዋማት ጊዜያት ልጆቿ ምን እንዲጠቀሙ ነው የምትፈልገው? ምን አይነት መንፈሳዊ ዋጋ እንድናገኝ ይመክረናል? ከዚህ ከጾማችን የምናገኘው ረብ፣ የምናገኘው ጥቅም ምንድን ነው? እሱን ነው ጥቂት ነጥቦችን እያነሳው የማስታውሳችሁ። የመጀመሪያው ነጥብ በተለይ የኦርቶዶክሳውያን ዓለምን ከመተው የሚቀድመው ምግብን መተው ነው። ደግመዋለሁ። ዓለምን ለመተው ወይም ዓለምን በሙሉ ልቡ ተጣብቆባት እንዳይኖር የሚፈልግ ክርስቲያናዊ ሰው መጀመሪያ የሚላቀቀው ከምግብ ሐሳብ ነው። የዓለም ዋና ጉዳይና ትኩረት ምንድን ነው ካላችሁ፣ ወይ ምግብ አይደለም ነው? አይደለም። ምን ኖረው ለምግብ ነው። ዓለም የሚኖረው ለምግብ። ለዚህ ነው የዓለም ትልልቁ ሞቶዎች፣ መፈክሮች በምግብ ሰብል ራስን መቻል ነው። ምግብ ነው የዓለም ትልቋ ጉዳይ። እንዴ የተባበሩት መንግስታት እንኳን እኮ ደሃና ሀብታም ብሎ ለመበየን በቀን የምትበላውን ነው የሚገመግመው። በቀን ስንት ካሎሪ ትበላለህ ነው የሚለው። ምግብ። ዓለም በጣም እየተጣላች ያለችው ወይ ለምግብ ነው ወይ ለመጠጥ ነው፣ ወይ ብዙ ለሚያመርት መሬት ነው ወይ ብዙ ውሃ ለሚሰጥ አባይ ነው። የዓለም ትልቁ ጉዳይ ምግብ ነው። እዩ። ታዲያ በዚህ በክርስትና ሕይወት ውስጥ ምንድን ነው የሚያስተምረን ካላችሁ፣ ቀስ በቀስ ምግብን ዋና ጉዳይ ማያረጉ፣ ለምግብ ያን ያህል ትኩረት የማይሰጡ፣ እምብዛም ለምግብ የማያዘነብሉ ሰዎች ከምግብ በላይ ይሆናሉ፣ ከምግብ ሐሳብ ከፍ ይላሉ። ይሄ ምን ይረዳቸዋል? ዓለሙ በሚጋደልበት፣ ዓለሙ ፍላጎቱን ሁሉ በሚያፈስበት ነገር ውስጥ ቀስ ያለች እቺ ክርስቲያናዊ ነፍስ ከዚህ ከምግብ ሐሳብ ትላቀቃለች። የዚህ የመተዋችን ለጊዜውም ቢሆን ከምግብ ሐሳብ የመላቀቃችን ጥቅሙ ነገ ከነገ ወዲያ ከዓለም ቀስ በቀስ እየተላቀቅን እንድንሄድ ነው። በቅዱሳት መጻሕፍት ብዙ ስህተቶች በምግብ ነው የመጡት። በሉ፣ ጠጡ፣ አመነዘሩ ተብሎ ነው የሚጻፈው። ካያችሁ የብዙ ክፋቶች መነሻ መጠን በሌለው መጥገብ የሚመጣ ስለሆነ ከዚህ የምግብ ሐሳብ ከዚህ የምግብ ዓለም ከፍ ብሎ ለመናቅ ለመተው የሚደረግ የመንፈሳዊ ሕይወት ጉዞ ነው አሁን እየተጓዝን ያለ ነው።
የተወደዳችሁ ክርስቲያኖች ሀብትን ከመናቅ በፊት መናቅ ስላችሁ አይኖረን እያልኳችሁ አይደለም፣ ግን ተጣብቀንበት ሰውንም እግዚአብሔርንም በድለንበት የሰማዩንም ሐሳብ ረስተንበት ምድርንም ጨቁነንበት እንዳንኖር ሀብትን ከመናቅ በፊት የሚቀድመው ምግብን መናቅ ነው ይላሉ አባቶቻችን። ሀብትን መናቅ የሚለምድ ሰው መተው የሚለምድ ሰው ማካፈል ይለምዳል። የሚያካፍል ሰው ደግሞ ከሌላ አይወስድም፣ ይሰጣል። ስለ መስጠት እንጂ የሚጨንቀው ስለ መቀበል ብዙም ግድ አይለውም። ምክንያቱም የራሱን የሚሰጥ ሰው የሌላውን መመኘት ያቆማል። አሁን የተለማመድነው እሱን ነው ወገኖች። ሌላ ነጥብ ላንሳላችሁ። ሰማዕታትን ተመልከቷቸው። ምናኔ የገቡ በረሃኞችን እዩዋቸው። ሰማዕታት ከመሆናቸው መስተጋድላን ከመሆናቸው በፊት ምግብ ነው የሚተዉት፣ ስልጣን ነው የሚተዉት፣ ያማረ ቤታቸውን ነው ትተው የሚወጡት፣ የለመለመ እንጀራቸውን ነው ተወት የሚያደርጉት። ቅዱስ ጊዮርጊስን ይዩት። ሰማዕት ከመሆኑ በፊት በመንኮራኩር ከመፈጨቱ በፊት እኮ ናንሹም ሲሉት ንቆታል። ወገኖቼ ዝም ብሎ ሰማዕት መሆን እኮ አይቻልም። መጀመሪያ ሆድን በማስራብ ሰማዕት ለመሆን የሰው ልጅ መዘጋጀት እኮ አለበት። ረሃቡን መታገስ የቻለ ሰው ደሙ ሲፈስ ይታገሳል፣ በመንኮራኩር ሲፈጭ ይታገሳል። ሀብቱን የሚያጣ ሰው አካሉን ወደ ማጣት ሲመጣ ቁብ አይሰጠውም። አያችሁ፣ ሰማዕትነት ቀስ በቀስ እያደገች የምትሄደው ምግብን ከመተው፣ መጠጥን ከመተው፣ ድሎትን ከመተው፣ ቅምጥልነትን ከመተው፣ ይሄዚህን የዓለም ሐሳብ በላይ ከመሆን የሚመጣ ነው ክርስቲያኖች። ለዚህ ነው ሰማዕታት ዝም ብለው ሰማዕት የሆኑ እንዳይመስሏቸው። መጀመሪያ የሚለማመዱት እነዚህን ነገሮች እየናቁ ሲመጡ ነው፣ እየተዉ ሲመጡ ነው። አያችሁ ረቡዕና ጥቅሙ። መንፈሳዊ ሰው በልኩ ነው የሚኖር። 2 ቀን ማክፈል ቢያቀትህ እስከ ሰርክ ጾም። እስከ ሰርክ መጾም ካቃተ ግን ቢያንስ መጥነ ተጠቀም፣ እንዳትጠግብ ተጠንቀቅ የሚል ምክር ነው የመከሩን። በልኩ መኖርን፣ በመጠን መኖርን። ነገ መራብ፣ ነገ መጠማት፣ ነገ ማጣት ቢመጣ ታጋሽ መሆንን፣ ነገ በመራብ ምክንያት ማተብን በጥሰው ሃይማኖትን ለውጠው ቢልህ እምቢ ለማለት አቅም ታገኛለህ። ሞትን የምትፈራው ድሃ እንዳትሆን የምትገዳደለው ለገንዘብ፣ ለሀብት፣ ለቅምጥንነት ጽኑ የሆነ ዝንባሌ ስላለህ ነው። በቃ ለሀብት ሲባል ስንት መስመር ተጥሷል፣ ስንት ወንጀል ተሰርቷል። እግዚአብሔር ተክዶ ስንት ሰው ጠንቋይ ቤት ተደፍቷል፣ ስንት ድሃ ተባሯል፣ ስንት ደም ፈሷል፣ ስንት ወንጀል ተፈጽሟል፣ ስንቱ ስንቱን ክዷል፣ ስንቱ ስንቱን ነጥቋል። ለሀብት ሲባል ለገንዘብ። ለዚህ ነው የምንጾመው። መንፈሳዊ ሐሳቡ ይሄ ነው። እግዚአብሔር እንድንራብ፣ እግዚአብሔር አጥንታችን ጋር ስጋችን እንዲጣበቅ ፈልጎ አይደለም። ጥልቅ መንፈሳዊ ጥልቀት ያለው ትምህርቱ ከምግብ ሐሳብ በላይ እንድንሆን ነው። ይቀጥልና ይልቅ ምን ይላል? ጠላትንም ሆነ ጥላቻን አናውቅም ይላል። ለገንዘብ ለከንቱ ውዳሴ ዝንባሌ ከሌለ ጠላት አይኖርህም። ዓለም ለምን በጠላት ተሞላች? የሀብት ሽሚያ ላይ ይኸው ታውቁት የለ ማን ያልተጣላ አለ? ማን ያልተኳረፈ አለ? ማን ጥርስ ያልተናከሰ አለ? ይኸው እኛ በቋፍ አይደል ያለ ነው ልንባላ። ከምን መጣ ይሄ? ለሀብት ሽሚያ። በቃ ጠላትም አይኖርህ፣ ጥላቻ የማታውቀው ከራስህም ሐዘኖች ከሌሎችም ህመሞች ነፃ የምትወጣው ግን ከሀብት፣ ከመብል፣ ከመጠጥ፣ ከገንዘብ ፍቅር በላይ ስትሆን ነው። ከዚያ በላይ ስትሆን አትታመም። ደሃ ሆንክ ሀብታም አትታመም። አንድ ክፍል ኖረ 10 ምናምን ክፍል ኖረ ለአንተ ትርጉም የለው። ከፍ ከምግብ ከፍ ከልብስ። እውነቴን ነው። ይሄ የኖሩት ህይወት ነው። አሁን የሚኖሩ ሰዎችን ያውቃለሁ። 3 ቀኔ ነው ከበላው አልተራብኩም፣
እንደውም ያገሳኛል የሚሉ ልጆች ያውቃሉ። ይኸውላችሁ እናንተ በምግብ ለእግዚአብሔር ስትታመኑለት፣ እግዚአብሔር ደግሞ ባለማስራ እግዚአብሔር አትበላም ግን አትራብም፣ አትጠጣም ግን አትጠማም፣ አትበላም ግን አትከሳም፣ የረባ ነገር የለም ግን ፊት ያበራል። እናውቃለን። እንደዚህ ያሉ እህቶች እንዳሉ እናቶች እንዳሉ እናውቃለን። ሜካፕ ከሚቀቡት በላይ እስቲም ከሚገቡት በላይ የሚያበሩ ሰዎች ከየት የሚመጡ ይመስሏችኋል? ከዚህ ሐሳብ በላይ የሆኑ ሲመጡ። ይህንን ነው የምንለማመደው በመንፈሳዊ ሕይወታችን ውስጥ። ዝም ብሎ እንደ የሆነ ጊዜ ላሳልፈን ከዛ ደግሞ የምንበላ አይደለም በፍጹም። ደግሞ ክርስቲያኖች የምር እንነጋገር ከተባለ ከምግብ ሐሳብ በላይ ያልሆነ ሰው የማይሸጠው ነገር የለም። አምላኩን እንኳን ሳይቀር ሸጧል። አምላክ የተሸጠ ከዛ በኋላ ያለ ነገርማ የማይቸበቸብ ነገር የለም። ይኸው ቅድስና ተሸጧል። ለምን? ምግብ ነዋ፣ ገንዘብ ነዋ፣ ድሎት ነዋ፣ ምቾት ነዋ። ከዚህ በላይ ለመሆን ነው እኔና እናንተ ቀስ በቀስ በመንፈሳዊ ጾም ረብና ጥቅም የምናገኘው። ቢበላ ባይበላ በቃ 2 ጉርሻ ጎርሰው በቃቸው፣ ጥቂት ነገር ቀምሰው አበቃ። ቆሎም ፍሪዳም ለነሱ ያው እስከ ኖሩ ድረስ በቂያቸው። እንደውም ከፍ እያሉ ሲሄዱ ከዚህ እየሸሹ ይሄዳሉ። በጣም አጭር ነው። በዚህ ጾም ውስጥ በዚህ መንፈሳዊ ጾም ውስጥ የምናገኘው መንፈሳዊ ጥቅም ምንድነው ካላችሁ፣ ቀስ በቀስ ምግብን በመተው ከምግብ ሐሳብ በላይ መሆን፣ ያን ያህል እንዳንጋደልበት፣ ያን ያህል እንዳናተኩርበት፣ ለመኖር ያክል ጥቂት ካለን እንደሚበቃ ቅዱስ ጳውሎስ እንደተናገረው ኑሮዬ ይበቃኛል ማለትን እንድንማርበት፣ የዕለት ጉርስ የዓመት ልብስ ካለን ይበቃናል እንድንል፣ ብዙም እንዳንጨነቅበት፣ ሞትም ቢመጣ ድህነትም ቢመጣ ጠላት እንደሌለን አድርገን እንድንኖርበት፣ ከዚህ ሐሳብ ከዛስ ቀስ በቀስ ሰማዕትነት እንኳን ቢመጣ ሰውነታችን እንድትለምደው፣ መሰደድ ቢመጣ እንድትለምደው፣ መራብ ቢመጣ እንድትለምደው፣ መከልከል ቢመጣ እንድትለምደው፣ አለመብላት አለመጠጣት ቢመጣ እንድትለምደው፣ በሃይማኖታችን ምክንያት የሚመጡ መከራዎች ወይ በመፈናቀል ቤት በማሳጣት ነው ወይ ከዚህ የከፋ ከሆነ እንግደላችሁ በማለት ነው። እነዚህን ነገሮች እየተለማመደ የመጣ ክርስቲያን ቅድም እንዳልኳችሁ እንደ ሰማዕታቱ ለፍጻሜው የታመነ ይሆናል። ስለዚህ በሆዳችን በመታመን እንጀምርና ከዛ ደግሞ በአካላችን ወደ መታመን እንመጣለን። አንደኛ። ሁለተኛ በመጾም ውስጥ የምናገኘው ጥልቅ የሆነ ሌላው መንፈሳዊ ጥቅም እንዳትረሱ፣ ጿሚዎች ኃይለኞች የሚሆኑበት መንገድ። እርግጠኛ ነኝ ብዙዎቻችን ስንጾም በጣም ላንቁሶ፣ በጣም ኮሳሳ፣ በጣም ደካሞች ምንሆን ይመስለናል። ክርስትና ግን ይህንን ይገለብጠዋል። መንፈሳዊነት ግን ይህን ሐሳብ ይቀይረውና ስደክም ያን ጊዜ አንበባችሁ ታውቃላችሁ። ስደክም ያን ጊዜ ኃይለኛ ሆናለሁ። ቅዱስ ጳውሎስ እኮ ነው የሚለው። የሚደክም ሰው በጾም፣ የሚደክም ሰው በሱባኤ፣ የሚደክም ሰው በመራብ ብቻውን አይሆንም። ኃይለኛው እግዚአብሔር ከእሱ ጋር መሆን ይጀምራል። ስለዚህ ከኃይል ወደ ኃይል፣ ከብርታት ወደ ብርታት፣ በጣም ሲያዩት እዚህ ግባ የሚባል አይደለም፣ ግን ተአምራት ሰሪ ይሆናል። ስደክም ያን ጊዜ ምን ሆናለሁ? በጾም የሚደክም፣ በስግደት የሚደክም፣ ክርስቶስን ለማገልገል በመራብ የሚደክም እመኑኝ ኃይለኛ ነው። ይሄን በጥቂት ማሳያዎች ማቅረብ ይቻላል። ለምሳሌ ከዳን እስከ ቤርሳቤ ምድሪቷን ሁሉ የገዛው ንጉሥ ዳዊት ጿሚ ነበር። እውነት ሐሰት? ጿሚ ነበር። ነፍሴን ያውም ደግሞ ዝም ብሎ ጿሚ፣ ተራ ጿሚ እንዳይመስል፣ ጠዋት የገነባውን በጾም ማታ የሚያፈርስ እንዳይመስል፣ ነፍሴን በጾም አስመረርኳት እስኪል ድረስ ያስመረር። እንደኔና እንደናንተ አይነት አይደለም። ሰውነቴ ቂቤን በማጣት ከሳ ባይ ነበር። ግንስ ከዳን እስከ ቤርሳቤ የሚገዛ እሱ ነበር። ግንስ ብርቱን ጎልያድን የደረመሰ ይሄ ብላቴና ነበር።
ከእግዚአብሔር ስራ ጋር ከእግዚአብሔር ጋር የሚደክሙ ሰዎች የሚቋቋማቸው የለም። ይህንን ያየ ነው። ነቢዩ ዳንኤልን ተመልከቱ። ከለዳውያንን እጃቸውን አፋቸው ላይ ያስጫናቸው ታላቁ ጥበበኛ ጿሚ ነው የነበረው። የዛች የምርኮ ምድር ሁለተኛ ሰው ለመሆን የበቃው ምግብ አሳላፊ ሆኖ እንዲያና እንዲህ ያለ ቢፌ እያማረጠ እንዳይመስል። እነሱ ፊስት ሲያደርጉ በዓል ሲያከብሩ እሱ ፋስት እያደረገ ነው፣ እየጾመ ነው። እነሱ ሽቶ ሲቀባቡ እሱ ጸሎት እየተቀባባ ነው። የምስራቁን ጸሎት እንዳትጸልዩ ተብሎ ሲታወጅ እሱ በዛ ውስጥ የሚያመልጠው ኃይል የሚያገኘው የምስራቁን በር እየከፈተ ወደ አምላኩ የሚጸልይ ሰው ነው የሆነ። ምስጢራት የሚገለጹለት ሰው ሆነ። እንዴ ማንም ያልቻለውን የሚፈታ ኃይለኛ ሰው የሆነው ጿሚ ሰው። ድንዙዝ አይደለም የሚሆኑት። አንዳንዱ የሚደነዝዝ ይመስላል፣ አይደለም። እሱ ስጋዊ መራብ ካለ መንፈሳዊ ሲሆንስ ንቁ ነው የሚሆኑት። እውነተኛ ሲሆኑ የተወደዳችሁ ክርስቲያኖች ቀላልና ንቅት ያለ መንፈስ ነው የሚያደላቸው። እኔ ማቃቸው ሰው 80 ምናምን ዓመት ሆኗቸዋል። እንደዚህ ጭብጦ ነው የሚያክሉት። ማንም ሰው የማይሄደውን ተራራ ይሄዳሉ። ማንም የማይጠቀጥቀውን ጨለማ ይጠቀጥቃሉ። የትኛውንም አውሬ አይፈሩም። አሁን እኮ ያሉ ሰው ናቸው። አንተ ንቁ ቀላል መንፈስ ነው ያላቸው። ከፍ ያለ መንፈስ አላቸው። የተወደዳችሁ ክርስቲያኖች ኃይለኛ መሆን ከፈለጋችሁ በዚህ ህይወት የበረታችሁ ቀጥሉበት። ለአንዳንዶቻችን ሊፈታ ይችላል። ለአንዳንዶቻችሁ ግን ከቻላችሁ ቀጥሉ። ቢያንስ በመጠን እየተመገባችሁ ማለት ነው። ቢያንስ የህይወታችን ዋና መርህ ዓላማ አድርገን መያዝ ነው። እንደሱ ነው እኮ የሆነው። ነቢዩ ዳንኤል እንደ ሀገሩ ልማድ ሽቶ እየተቀባባ አይደለም ያልኳችሁ። አንዱ እንደዚህ ነው የኖረው። ግን እሱስ የአገሩ ሁለተኛ ሰው ሊሆን። እነዛን 3 ደቂቃንም ተመልከቷቸው። ጥሬ ከሚበሉት እነሱ ጥሬ እየቆረጠሙ ስጋ ከሚበሉት ፍሪዳ ከሚያርዱት ቅጠል እንደዚህ ነው ኃይለኛ የሆኑት። ጥሬ እየቆረጠሙ ኃይለኞች ነው የሚሆኑት። ማጥናት ያቅተኛል እንዲህ ይሆናል ስራ አይደለም፣ ደሱ አይደለም። ይሄማ ስጋዊ መንፈሳዊ ሐሳብስ ስትደክም ያን ጊዜ ኃይለኛ ትሆናለህ። ራእዮች ተገለጡላቸው፣ ህልሞች በዙላቸው። በላተኞች አይደሉም፣ ጿሚዎች ነበሩ። ማንም ያልፈታውን ፈጅ። እውነት እንነጋገር ከተባለ በእንዲህ ያሉ አጽዋማት ወራት ደግሞ እንደው ከዚህ በኋላ ደግሞ እንደው እንዳትከታተሉት እንጂ ህልም ፈላጊዎች እንዳትሆኑ እንጂ ህልማችን ራሱ እኮ ይቀየራል። ታስባችሁታል? እንቅልፋችን ሁሉ እኮ ይቀየራል። አልታሰባችሁትም? ይሄ የምር ህይወታችን ቢሆን ደግሞ ተመልከቱት፣ ወደ ሰማይ ነው ይዘው የሚቆስ። አባቶቻችን እኮ እንደዚህ ኖረው ጸጥ ያለ እንቅልፍ፣ የተደላደለ ሰውነት፣ ሁከትን የማይፈጥር ሰውነት። ህልማችን እንኳን ይቀየራል። ምኞታችን እንኳን እንዴት ጸጥ እንዳለ አታዩትም? ህይወታችሁ እንዴት ጸጥ እንዳለ በእነዚህ ይሄ ጸጥ ያለ ህይወት መቀጠል እኮ ነው ያለበት። የተወደዳችሁ ክርስቲያኖች በጣም ሰውነትን የሚያደክመው እንደውም መጾም ሳይሆን ብዙ መብላት ነው። እውነት አሰብ ሆስፒታል ሂዱና ቼክ አድርጉ አይደል? ተመርምሮ መጨረሻ ላይ ምንድን ነው የሚባለው? ቀንስ አይደል የሚባል? ምን ቀንስ? ምግብ ቀንስ ነው እኮ። እኔ ብዙ ትእዛዝ መሰማው እሱን ማለት ይሄን አትብላለኝ አይደል? ቀንስ ለምን መሰለ? አለመብላት ሳይሆን ብዙ መብላት ነው ህዋሳትን የሚያደክመው። በመንፈሳዊ ህይወት ኃይለኛ የሚያደርገው እሱ ነው። በስጋዊ ህይወት እስካላችሁኝ እንደዚህ ነው የሚሆነው በቃ። ስለዚህ ምንድን ሁለተኛው የምናገኘው የበለጠ ኃይለኞች እንሆናለን። የእውነተኞቹ አይከሱም፣ ይወፍራሉ፣ አይጠቁሩም፣ ያበራሉ፣ አይደነዝዙም፣ ንቁ ይሆናሉ፣ አይደክሙም፣ ይበረታሉ። ለዚህ እኮ ነው የተወደዳችሁ ክርስቲያን እንኳን በሰውነታችን እንኳን በአካባቢያችን ያለውን ፈተና ተውትና በአጋንንት በርኩሳት መናፍስት ላይ ኃያል የሚሆኑት እኮ ጿሚዎች ናቸው። እንዲህ ያለው ወገን ከጾምና ከጸሎት በቀር ምን አይልም። ጾምና ስታሸንፈው ታያለህ። ብቻህን አትታገልማ። ከእግዚአብሔር ጋር መታገል ትጀምራለህ። የሚገባ የሚወጣ አካባቢህን የሞላ እኛ እናያቸውም እኮ አጋንንትን። እነዚህ የሚሸነፉት ኃይለኛ የምትሆነው በማይተኙት ዘንድ አንቀላፊው የሆንክ አንተ ኃይለኛ የምትሆነው ምርጥ መንፈሳዊ ጿሚ ስትሆን፣ በማይበሉት አጋንንት ዘንድ በላተኛ የሆንከው አንተ ኃይለኛ የምትሆነው ትንሽ መተው ስትጀምር ነው። እሺ እንዲሁ እንደተጎሳቆልን እንኖር? እንዳስጨነቁን ርኩሳት መናፍስት እንሂድ?
አይደለም። ኃይለኛ ወደ መሆን ለመምጣት ልማድ የሆነ ዝም ብሎ በጊዜ ስኬጁል የተሞላ ጾም ብቻ አይደለም። ምርጥ መንፈሳዊ ጾም እሴቱን፣ ጥቅሙን፣ በረከቱን የሚረዳ በዚህ ህይወት ውስጥ ደግሞ ቀስ በቀስ ኃይል እንዲያገኝ እየተጠቀመበት የሚሄድ ሰው ነው የሚያስፈልገው። ጣሊያን ኢትዮጵያን በአድዋ ጦርነት መቼ ለጦርነት እንደገጠሙ ታውቃላችሁ? የአብይ ጾም ወቅት ነው መርጠው የገጠሙት። ለምን ይመስላችኋል? ጾመኞች ናቸው ኢትዮጵያውያን ኦርቶዶክሳውያን። እናስ ደግመው እናገኛቸዋለን፣ ከዚያስ አንዴ ስንላቸው እናጠፋቸዋለን ነበር ያሉት። 6 ሰዓት አልሞላም ጦርነቱን እግዚአብሔር ገለበጠ። ጿሚዎቹ በላተኞቹ ድል አደረጓቸው። እንውጣቸዋለን ያሉትን ጨፈለቋቸው። እያስቀደሱ ነበር እነሱ። ተው ይሄ ጉልበተኛነትን፣ ይሄ አለው ባይነትን ተወውና በጾምና በጸሎት አንተ ከበረታ ማንንም ታሸንፋለህ። በፊትህ የሚቆም የለም። አጋንንትም ሰዎችም አይችሉም፣ ጥበበኞችም አይደርሱብህም። የተወደዳችሁ ክርስቲያኖች እንደነዚህ አይነቶቹ በቃ ክርስቲያን ሆነ ኃያል መሆን ከፈለክ በአባቶች በእነዚህ ምክር እስኪ ለመጽናት ሞክርና እውነት ፈትሸው ኃይለኛ ትሆነ። ስደክም ያን ጊዜ ኃይለኛ ሆናለሁ። ሶስተኛ እንዲህ ይላሉ አባቶቻችን፣ ጠግቦ መመገብ የዝሙት አባቷ ነው። ሆድን በረሃብ ምክንያት ስለ ክርስቶስ በጾም ማስጨነቅ ደግሞ የንጽህና እናቷ ናት ይላል። ንጹህ መሆን ከፈለክ በዚህ ህይወት ቀጥል። በሰውነት ውስጥ ያሉ ተፈጥሯዊ መነሳሳቶች እየመጡ ህልምህን እንዳያበላሹብህ በጣም ስትጠግቡና ሳትጠግቡ ራሳችሁ ፈትሹት። እንደው ግልጽ ለመነጋገር ወንዶች በህልመ ሌሊት መቼ ነው የጠገብለት በልበል የሚለው ተፈጥሯዊ መነሳሳቱ የሚመጣው? በእነዚህ ጊዜ አይደል? ለምን ይመስልሃል? ግሮሰሪዎች ይቅርታና እንደው ስሙን ጠራውባችሁ፣ በዚህ ስጋ፣ በዚህ መጠጥ፣ በዚህ ጨለማና ብርሃን የሚደበላል፣ በዚህ ጭፈራ እልፍ ሲል ደግሞ ደስ የማያሰኝ ልብስ የለበሱ እህቶች የሚያቆሙት ለምን ይመስላችሁ? ትበላለህ፣ ከዛስ ትጠጣለህ፣ ከዛስ ድብልቅልቅ ያለው መብራት ውስጥ ከዛስ ትጨፍራለህ፣ ከዛስ ሴቶች አሉ አብረህ ትተኛለህ። ይሄ ሁሉ አቅርቦት ለምን ይመስልሃል? ከመብላት የሚነሳ ዝሙት ይሄን ዓለምን እየሞላው ስላለ። ጠግቦ መብላት የዝሙት አባቷ ነው የሚሉት እኮ የኖሩበት እኮ አባቶቻችን ናቸው። ዝሙትን በንጽህና ድል መንሳት የሚፈልግ ሰው ሰውነቱን ገቶ መኖር ይችላል። ምንም መወሻሸት አያስፈልግ። እንዴት ንጹህ ልሁን እንደዚህ መንገዱ ይሄ ነው። በዚህ ነው ንጹህ የሆኑት። በቃ ንጹህ ይሆንክ፣ ሐሳብህ የተሰበሰበ፣ ህሊና ወደ ንጽህና እያዘነበለ፣ በሰውነት ውስጥ ያሉ ውጊያዎች እየራቁልህ፣ የተረጋጋ እየሰከነ ይመጣል። ንጹህ መሆን ከፈለግ አባቶቻችን በሃይማኖት አበው በጣም አንድ ግሩም ነገር ይናገራሉ። ምን ይላሉ? አብዝቶ ከመብላት ሰውነቱን የከለከለ ሰው እርሱ ሰውነቱን ከኃጢአት ገጥቶ መኖር ይቻለዋል ይላሉ። እንደውም ምን ይላሉ? አብዝቶ የሚመገብ ሰው ይላሉ በደረቅ እንጨት ውስጥ ይላሉ እሳት እንደመልቀቅ ነው ይላሉ። የእንጨት ብዛት እሳትን እንዲያበዛው፣ እንዲሁም ልዩ መባለት ምግቦች፣ በቢፌ የተሞሉ ቅምጥልነቶች ሰውነትን ያነሳሳሉ፣ ዝሙትን ያበዛሉ ይላሉ። በቃ የኖሩበት ምክራቸው ነው። ስለዚህ ቢያንስ 2 ቀን ማክፈል ባትችል እስከ ሰርክ ጾም፣ እስከ ሰርክ መጾም ካልቻልክ ግን መጥነህ ተመገብ፣ በመጠኑ ብላ። ብዙም ይሄ የምግብ አይነት አትሰብስብ፣ ሰውነትን አታቃጥለው፣ በልበል አትበለው፣ ተፈጥሯዊ መነሳሳቶችን እሳት አታንድድበት። ሆዱን የሚንከባከብና መንፈሰ ዝሙትን ድል ለመንሳት ተስፋ የሚያደርግ ሰው ይላሉ አባቶቻችን እሳትን በዘይት ለማጥፋት የሚሞክር ጅል ሰው ነው ይላሉ። እና ምን ልትሆን ነው ታዲያ? በላ ጠጣ እና ታዲያ እና ፍጻሜው ምን እንዲሆን ፈልገህ ነው የኔ ያረከው? ክርስቲያን መሆን በመንፈሳዊ ህይወት ወደ ንጽህና መሸጋገር የምትፈልግናስ ሰውነቷን ገታ ለመኖር በልኩ። ይህንን ነው አሁን የምንማረው። እነዚህ አጽዋማት ወራት እነዚህን ቀስ በቀስ ንጹህ እንድንሆን እግዚአብሔር ስለሚፈልግ ነው የሰጠን። በተለይ ወጣቶች ማረጋገጥ ትችላላችሁ። ምግብን መክፈል፣ ውሃን መክፈል የጀመሩ ወጣቶች አሸናፊዎች ይሆኑ ይሄዳሉ።
ሐሳቡን ያጠፉታል፣ ድል ይነሱታል፣ ያሸንፉታል። ያጋንንትን ውጊያ፣ የሰውነታቸውን ኃይል ይቆጣጠሩታል። ምንድን ነው የሚጠቅመን? ንጹሕ ለመሆን ነው የሚጠቅመን። ለንጽሕና ኃጢአትንና በኃጢአት ያለውን ሐሳብ ድል እንድነሳ ነው። ዓለሙ በዚህ ማለት መከራ እየበላ ያለው ቅድም ባልኳችሁ በምግብ ሐሳብ ምክንያት ይጋደላል። ምግብ አብዝቶ በመመገብና በማማረጥ እንዴት ያሳዝናል። በሱ ደግሞ በዝሙት ይወድቃል። እነዛ ነገሮች ደግሞ አጠራቅሞ በመብላት ጤናውን ብቻ አይደለም ይጎዳው፣ ማህበረሰቡንም ይጎዳል። ታማሚ ይሆናል፣ ምስኪን ይሆናል፣ በሽተኛ ይሆናል። ሶስተኛ ንጽህናን ገንዘብ ማድረግ የሚፈልጉ ክርስቲያኖች በዚህ በመንፈሳዊ ጾም ውስጥ የሚጠቀሙት እጅግ ልዩ ጥቅም ንጹህ መሆን። ከዛ በኋላ የልብ ንጽህናው፣ ከዛ በኋላ የጸሎት ብርታቱ ቀስ እያለ ይመጣል ክርስቲያኖች። ስለዚህ በመጠን አብዝቶ ቢያንስ አሁን ጾሙ ያበቃል። ከዛ በኋላ ህይወታችን ድል እንደሚያደርግ ተጓዦች ሁሉንም ነገር በመጠንና በልኬት አድርገን እንኖራለን። አራተኛ እና ሌላው ትልቁ ጥቅም ደግሞ ምንድነው ካላችሁ፣ የሚራብ ይላሉ አባቶቻችን፣ የሚራብ ሰው አቅሙንና ድካሙን ስለሚያውቅ ከመታበይና በራስ ከመተማመን ከኩራትና ከመኮፈስ ይርቃል ይላሉ። ድካሙን ይረዳል። የሚራብ ሰው፣ የሚጠማ ሰው ድካሙን ይረዳል። ያለ እግዚአብሔር አቅም እንደሌለው ያውቃል። ስለዚህ ከመታበይ፣ ከትምክህት፣ ከኩራት፣ ከማናለብኝነት እንዴት ያዩኛል ከማለት ሁሉንም ጭብጥ እርግጥ አድርጌ የምገዛ ሰው ነኝ ከሚል ግብዝ ሐሳብ ይድናል። ይህ በጣም ጥልቅ ሐሳብ ነው ወገኖቼ። አንድ ነገር እንነጋገር። እውነተኛ ጾም እውነተኛ ረሃብ ይዛ ልትመጣ ይገባል። ለዚህ ነው ጌታ በወንጌል ከጾመን በኋላ ተራበ ተብሎ የተነገረው። እያስቀደስንም እየጾምንም ረሃብ ካልመጣ አትብሉ ነው እኮ የሚሉን አባቶች። ረሃብ እንዲሰማን ለምንድን ነው? እሱ አቅመ ቢስነታችንን እንድናውቅ፣ ድካማችንን እንድንረዳ። በዚህ ምክንያት ምን እንገነዘባለን? ከኩራት ከመታበይ እንርቃለን። በጣም ትሑታን እንሆናለና፣ በአጠቃላይ ድምፃችን የማይሰማ እንሆናለና። አቅሙን የሚያውቅ ሰው ወደ አምላኩ መገስገስ ይጀምራል። ኃይሌ፣ ጉልበቴ፣ ትምክህቴ፣ ጋሻዬ ማለት ይጀምራል እግዚአብሔር። እንደ ቅዱስ ዳዊት በጾም የተጠመዱ ሰዎች፣ በጸሎት እንባቸውን ከምግብና ከመጠጣቸው ጋር የቀላቀሉ ሰዎች አቤቱ ነፍሴ ወደ አንተ ትናፍቃለች ማለት ይጀምራሉ። ምድረ በዳውን ቅድስተ ቅዱሳን አድርገው መዘመር ይጀምራሉ። የቅዱስ ዳዊት መዝሙር አብዛኞቹ መዝሙራት ተመልከቷቸው በምድረ በዳ የተደረሱ መዝሙራት ናቸው። በኤዶምያስ ምድረ በዳ የዳዊት መዝሙር ይልላችኋል። በምድረ በዳ ብቻውን ሆኖ ተሰዶ ልጁ አሳዶት ሳኦል አሳዶት የጸለያቸው ጸሎቶች ናቸው። አንዳንዴ መሰደዶች፣ አንዳንዴ መቸገሮች፣ እንዲህ አይነት ምስጋናዎች ካፈለቁ እሰይ ነው የሚባሉት። ግን እንዲህ አይነት ሰው አቅሙን እግዚአብሔር ማወቅ ማድረግ ይጀምራል። ደካማውን ምንኛ ረዳኸው እያለ መዘመር ይጀምራል። ኃይል የሌለውን ምንኛ ኃይል ሆንከው እያለ መቀኘት ይጀምራል። ከራሱ ኩራት፣ ከራሱ ትዕቢት፣ ከራሱ ትምክህት ይወጣል። በጦሩም በኃይሉም በጉልበቱም አይመካም። በገንዘቡም አይመካም። በውበቱም አይመካም። ደካማ መሆኑን ያውቃል። የተወደዳችሁ ክርስቲያኖች ለምን መሰላችሁ? የምትራብ ሰውነት፣ ጥጋብ ያልተሰማት ሰውነት ለመጸለይ አቅም አላት። ጮኬባችሁ እንደሆነ እንጂ። ለዚህ ነው ቅዱስ ዮሐንስ አፈወርቅ በምሽት ጸሎትህ ተንበርክከህ የአምላክህን ስም ስትጠራው ሆድህ እንዳይከብድህ ሆድህን በልኩ ሙላው የሚለው። ለዚህ ነው ማታ ማታ ትጸልያላችሁ። ምን አጠያየቀኝ ግን ወዳችሁ ከሞላ እንኳን ልጸልዩ ሰው መናገርም ነው የሚያቀታችሁ። እውነት አዘብ እያፋሸጋችሁ እንጂ ወድህን እያሸ እንዴት ትጸልይ? እንቅልፍ ነው የሚለው። እውነት አዘብ እንቅልፍ አላቸው። መጸለይ ጸሎተኛ ነፍስ እንደሱ ነው የምትሆነው። በጥጋብ ሆድ ሲከብድ መጸለይ ያቆማል። በቃ ለዚህ ነው አይቻልም። ጸሎተኛ ትሆናላችሁ እያሉ እኮ ነው አባቶቻችን ምክር። ይሄ ተፈተነ በእርግጥ የታወቀ ምክር እኮ ነው። ዝሙትን ድል ትነሳላችሁ፣ አለመግደል ትነሳላችሁ፣ ሀብትን ትንቃላችሁ፣ ለሰማዕትነት ትቀርባላችሁ፣ ኃይለኛ ትሆናላችሁ፣ አጋንንትን ታሸንፋላችሁ። ብቻ እኮ አይደለም ከአምላካችሁ ከእግዚአብሔር ጋር የምትገናኙ ሰዎች ትሆናላችሁ።
ግጥም አድርጋችሁ በልታችሁ ታዲያስ እንዴት አድርጋችሁ ትጸልያላችሁ? ቶሎ ቶሎ መተኛት መንደባለል ጠዋት እንኳን በሌሊት አትነሱ። እውነት አስብ። ውሃ ተደፍቶባችሁ አንዳንዴ አይደለ? ስንት ተአምር ተፈጥሮ ተብሎ በግዚኦታ እባቸው በጣም ቀላል ሰውነት ስላላቸው ኮሽ ሲል ብድግ ይላሉ። ምን ስለማያሩ ስለማይበሉ ስለማይጠጉ። ከቻልክ አትብላ ሰየው እሱ ያስኬዳል። ያዛለህ ደግሞ እንዲህ ብሎ ሰበከ ብለህ ምግብ ተውና እንደዛ ፓስተር መከራዬን አብላኝ አላልኩም እኔ። ስለማይጠግቡ ነው ያልኩት። ነግሬያችሁ የለ አለቃ ገብረሐና ኢየሱስ ክርስቶስ እኮ የተሰቀለው በግድ ነው ብሏል ብላችሁ ከሰሷቸው አሉ። አለቃ ንጉሡ ጠርተው አንተ ደግሞ እንደዚህ ማለት ጀመርክ፣ ኢየሱስ የተሰቀለው በግድ ነው ብለሃል አሏቸው አሉ። ንጉሡ ሺህ ዓመት ይንገሱ። ይሄን ህዝብ ያውቁት የለ እኔ ያልኩት በግንድ ነው ያልኩት። ንኑ ጠውብኝ ነው በግድ ያሉት አሉ። ደግሞ ያላልኩትን ብለህ መከራዬን እንዳታበላይ። ከአምላኳ ጋር የማትገናኝ ነፍስ ምንኛ ምስኪን ነፍስ ናት። ወይ በጠዋት ትጠራው ወይ በማታ ትጠራው እንደ ነገሩ። ደግሞ የልፍ ምናምን እያላችሁ እዚህ መርካቶ አያለው እዛች በር ላይ ሆናችሁ እንደዚህ የሆነ ነገር ታረጉና ላጥ ወደ ሱቅ እንደዚህ የለም። ይሄ እና ቀልዱን ተውት፣ ይሄን ፌዙን ተውት። ይሄ ፌዝ የእግረ መንገድ እኮ አምላክ የለም። ይሄ ውሸት እኮ አይደለም፣ በደንብ የምር። ይሄ ደግሞ የሚሆነው ሳትጠጉስ በልክ በመጣ ከዛስ ትጸልያለህ፣ እንባስ ይመጣል። የእንባ ምንጮችን መክፈት ከፈለጋችሁ ይላል አንድ ሊቅ፣ ሳትጠጉ ተበቀው። ጥጋብ እንባን ያደርቃል፣ ረሃብ ደግሞ እንባን ያመጣል ይላል። እግዚአብሔርን ያን ያራራል። ጥቅሟ ዘርፈ ብዙ ነው ወገኖቼ፣ ዘርፈ ብዙ ነው። ስለዚህ እንደውም አባቶቻችን ምን ይላሉ? በረሃብ የምትፈጸም ትንሽ ጸሎት በጥጋብ ወቅት ከሚደርሰው ብዙ ድጋም ይሻላል ይላሉ። ትንሽዬ ጸሎት በምን ጠግበ እያልክ ይቅርታ እንጂ ሺህ ጊዜ ከምትደግም ማለት ነው። ትንሽ ጸሎት አለ አይደል? አባቶቻችን የሚጸልዩትን ጸሎት አልነገሯቸውም? አልተማራቸውም? ጌታዬ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን ማረኝ። ይሄ የመናንያን የባህታውያን ጸሎት፣ እችን ጸሎት ሲጸልዩ ነው የሚሉት። በዚህ ጸሎት ነው የሚበቁት እኮ። ትንሽ ግንስ በተራበች ሰውነት፣ በምትገዛ ሰውነት፣ እሺ ባይ በሆነች ሰውነት፣ ዝም ብሎ በመካለን በመባከን የሚሆን አይደል፣ በመከተት የሆነ ጸሎት ትንሽ። ታዲያ ከዚህ የምናገኘው ረብና ጥቅም ምንድን ነው ካላችሁ፣ ድካማችንን እናውቅበታለን። አቅመ ቢስ መሆናችንን መረጃና አምላካዊ ኃይሉን ደግሞ ከዛ ደጅ እንጠና። አቅመ ቢስ የሆነ አምላካዊ ኃይሉን ደጅ መጥናት። እኔ ሁለት ሰዎች ያውቃለሁ። በጣም ይበላሉ፣ በጣም ሰውነታቸውን ይጠብቃሉ፣ በጣም ያስፈራሉ፣ ስፖርት ይሰራሉ። ማንም ሰው አይናገራቸው፣ ምክንያቱም ኃይለኞች ናቸው። ሁሉን ጭብጥ፣ ሁሉን እርግጥ ያደርጋሉ። አዝናለሁ። እነዚህ ሰዎች እኔ አንድ ቦታ ደርሼ ስመጣ ሁለቱም ሞተዋል። ጠብቁ። ለምን? ማን ያይናል የሚሉ ናቸው። ጉልበተኞች አቅም እንዳላቸው ያምናሉ። ቢመቱ ያደቃሉ፣ ቢጨምቁ ያሳምማሉ፣ ቢሮጡ ያመልጣሉ። ጉልበተኞች ናቸው። ትምክታቸው ራሳቸው። ስለዚህ መጠጥ ቤት ጣሏቸው። ያሳዝን። በምናምንቴ ሰው በጣም ጠግብ፣ በጣም በሀብት ላይ በንብረት ላይ እንደዚህ የተደገፍክ ከሆንክ በጣም ቁጡ፣ አኩራፊ፣ ነዝናዛ ነው የምትሆን። በጣም ስትጠግብ ቁጣ ነው የሚል የሆነች ነገር በቃ ሆድ ያስብሳል፣ ኩርፍ ትላል። ማን አይቶኝ እቺ ጆሮ አየችኝ እያልክ ቤቱን ስትንጠው ታመሻለህ። ጨካኝ ትሆናለህ። ምክንያቱም መራብን ስለማታውቅ ምርሃብ ምንድን ነው ባይ ትሆናለህ። እነዛ ቤት ውስጥ ያሉት ግን ምናምን የሚበሉት እነዚህ ቅጠላ የሚበሉት ይላሉ ሽኖዳ አንገታቸውን ዘለስ ያደረጉ ናቸው። ቀና ብለው እንኳን ማያዩ ደሱ ነው መጠቅለለው አይሻልም? ስለዚህ የመንፈሳዊ ጥቅሙን ነጥቦች ነው ለማሳየት የሞከርኩት እና እውነተኛ ጾም ሲሆን ክርስቲያኖች እውነተኛ ጾም ሲሆን ከጾሙ በኋላ ምን እንደምትመገቡ እያሰባችሁ መጨነቅ የለባችሁ። ሰዓቱ ደረሰ አልደረሰ እያላችሁ ሰዓታችሁ እጃችሁ የጾም ሰዓታችሁ እጃችሁ ላይ መሆን የለበትም፣ ሆዳችሁ ላይ እና እግዚአብሔር የሚሰጠንን የጸጋ አክሊሎች ላይ ነው ማተኮር ያለብን ክርስቲያኖች። ስንጾም አሁን በእነዚህ ወራት አባቶቻችን የሚመክሩን የጾም እንኳን ምግቦች ቢሆኑ ይላሉ፣ የጾም እንኳን ምግቦች ቢሆኑ እና በጣም የምትወዷቸው ከሆነ እነሱንም ጭምር ተዋቸው ይላሉ። ሽሮ በጣም ትወዳላችሁ፣ እሱንም ቢሆን ምን በሉት
እና የምትናፍቀው ምግብ እየበላ ታዲያ ጾምኩ ስትል አታፍርም እንዴ? ስጋ ብቻ እኮ አይደለም ያንንም። እንደው አንድ ሰው ትዝ አሉኝ በእውነት ትልቅ ሰው እኮ ናቸው ቤተክርስቲያናችን እና ቤታቸው ሄጄ እንዴ ለምንድን ነው ሽሮ እንኳን ምናምን የማይበሉት አልኳቸው። እንዴ በጣም ነው የምወደው ሽሮ እና እሱን እየበላው ጾምኩ ብል ጌታዬ ማፌዣ አይሆንብኝም እንዲህ አሉ። ደስታዬን እየፈጸምኩ እሱንም ጭምር ቢሆን ተወው። ምክንያቱም ማለፊያ እንጀራም ጭምር ምን አላልኩ በለኝ ምን አላልኩ አልበላው ማለፊያ እንጀራ ለምለም እንጀራ እንኳን አለ። ምን አይነት ጨካኝ ወሬ ነው የሚያወራው ይሄ ሰውዬ? ባለቀ ሰዓት እንኳን ሆነ አላችሁ እንዴ ብትሉስ እኔ እንደሆነ አንዴ ተናግሬ በቃ ገላገላ ነፃ እወጣለሁ። ጾም ማለት እንደሱ ነው አይደል? አቤት አሁን ማታ ምሳ ሰዓት ትሪያችን እኮ ቢጫ፣ አረንጓዴ፣ ቀይ፣ ሐምራዊ ምርጥ ሳሎ እንትን አይመስልም፣ ሸራ አይመስልም። አቤት ሷሚዎች ታድለን። ግን ቀልደኞች እኮ ነን። ግድ የለም እቺን ብትሆን አዳራሽ ሰላም እንደወጣ እና አባቶች ሲመክሩ አትጣደፉ ይላሉ። ጾምም ሰዓት ካለፈ በኋላ እንዳትጣደፉ ይላሉ። እንዳትጣደፉ ይሉና ከምግብ በላይ መሆንን ለማሳየት ይላሉ ምግቡን አስቀምጥና ቆይ መጀመሪያ በደንብ ልጸልይ ብለህ ጸልይ። እቺ የምግብ ጸሎት ብዙ ጊዜ እኮ አትሰማም አይደል? አሜን ሲባል ነው እንጂ ትዝም ትላል። በደንብ ጸልይ፣ ተረጋጋና ጸልይ። ከዛ እስከ ጸልይ በኋላ እንደውም አንድ እግዚአብሔር ቃል ጥቅስ አነባለሁ ብለህ ንገረው እና አንድ ጥቅስ አንብብ። ከዛ በላው ይሄ ሲል የሰውነት ቆይ እንደው ምችን ጥቅስ አሰላስላለሁ በል። አትጣደም፣ ሞክሩት። ምን ትስቃል አርገ እንዲሁም እንዲያውነን እንኳን ይሄን ጨምረህብን ይመስላል ፈገግታው። ከመግብ ሐሳብ በላይ ስለመሆን ነው። እሺ የመጨረሻው መልእክቴ የዚህ ሁሉ ጾም የዚህ ሁሉ ሱባኤ ግን አንድ ነገር መሆን አለበት። ምን ይመስላችኋል? ቅዱስ ዮሐንስ አፈወርቅ እንደ አስደናቂ ምክር አለችው። የመንፈሳዊ ሱባኤና የመንፈሳዊ ህይወት ለውጥ ማን ነው? የመንፈሳዊ ህይወት የዚህ የጾም መጨረሻ ይላል የመንፈሳዊ ህይወት ለውጥ ነው ይላል። ለውጥ የማያመጣ ከሆነ ምን አላልክም? ለውጥ አሁን ከዚህ ስንወጣ ዛሬ ሱባኤው ተፈጽሞ የለም። ከኔና ከእናንተ የሚጠበቀው ምንድን ነው? በሉልኝ ሁላችሁ። ለውጥ። የምግብ ለውጥ አይደለም። የምን ለውጥ? የመንፈሳዊ ህይወት ለውጥ። ተናጋሪዎች ጭምቶች፣ አኩራፊዎች ታራቂዎች፣ ቁጦዎች ንፉጎች ለጋሶች፣ ዘማውያን ንጹሐን። እውነት የመንፈሳዊ ህይወት ሱባኤና የመንፈሳዊ ህይወት ጾም በቆይቱ ጥቅሙ መገለጫው የህይወት ለውጥ ማምጣት ነው። ያስማማናል? ግዴታ ነው። ክርስቲያኖች አይደል? አሁን ለውጥ ማምጣት አለብን። ለውጥ ማምጣት። ሐሜት የለም። ውሸት አለ? ምን ነው ሳሳ ድምጻችሁ? የለም አይደል? ሁሌም አይደረግም እኮ አይደለም? የለም። ይሄ አቁሞ መቀጠል የለም። አንዳንድ ጊዜ ቆይ ለቼክ ይፈታና ዋጋሽን ነው ማሳየሽ አይነት ነገር አለ። አቆመን የምንቀጥለው ኃጢአት አለ። ለውጥ፣ ያለባበስ ለውጥ። አሁን ቅድም ሳይ ነበር ወጣቶቹ ማተባቸውን አስረው አቤት ቀሚሳቸው እንዴት እንደሚያምር። በሱ ይቀጥል ለውጥ ነው አይደለም? አጋንንትን ከሚስቡ ልብሶች ወጣ ብሎ ጨዋ ልብሶች ምን ለውጥ። አሁን እንደዚህ ሁሉ ጾመን ንስሐ ሳንገባ ስንጨርስ ያሳዝናል። ለውጥ ንስሐ ገብቶ መደምደም የቻለ የበረታ ስጋውና ደሙን ተቀብሎ ሙሽራ የሆነው ማብቃት ምን ለውጥ። ጨዋ ነጋዴ፣ የማይሰርቅ ነጋዴ፣ የማያጭበረብር ነጋዴ፣ የሰው የማይወስድ ነጋዴ፣ ሚስቱን የማይበድል ባል፣ ባሏን የማታመናጭቅ ሚስት፣ በእጮኞቻቸው ላይ ክፉ የማይሰሩ ለውጥ። ንግግራችን በጨው የተቀመመ ለውጥ። ጸሎት በደንብ የሚጸልዩ ለውጥ። ይሄ ከጾሙ ከሱባኤው የምናገኘው ጥቅም መሆን አለበት። ይሄ ግዴታች ክርስቲያን ከሆን ግዴታ ይቆየን።